እንዴት ነሽ እንኳን ብላ አንድ ቀን ጠይቀኝ የማታውቅ ሰውዬ አሁን ከመሬት ተነስተ ነይና ዲኤንኤ እናድርግ ምን ማለት ነው? ያ የምር ትንሽ እንኳን የሆነ አለ አይደል እንትን ባትል እንኳን ትንሽ እንኳን ልታከብረኝ ይገባል። እናንተ ምንም አላችሁ ምንም ሆናችሁ ወጣም ወረደ ማረረም መረራችሁም ትውጡታላችሁ። አለቀ። የልጅ አባት ብሩክ ነው። ምንም ውሸት የሌለው ነገር ስለሆነ በዚህ ልክ ደግሞ መዋሸትም አይጠበቅብኝም፣ ድራማ መስራትም አይጠበቅብኝም። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ያው ጠፍቼ ነበረ አውቃለሁ። ብቻ እየተፈጠሩ ነው ያሉት ነገሮች በጣም ነው የሚያስጠሉት። ማለት ምን መሰላችሁ ከብሩኬ ጋር ብዙ እየተፈጠሩ ያሉ ነገሮች ነበሩ እና እሱ ደግሞ በጣም በቃ የሆነ የሚያስጠላ ነገር ውስጥ እንድገባ እያደረገኝ ነው። ማለት የጠፋውበት ምክንያት ምንድነው መሰላችሁ? እሱ እዚህ ሲመጣ ነው ማለት በርግጥ መጀመሪያውኑ ሶልድ እንዴት ነሽ ደህና ነሽ ምናምን ብሎ መጠየቅ መቻል ነበረበት። ሲቀጥል ደግሞ አሁን እሱ በመጣበት አጋጣሚ ነው ሊጠይቀኝ የቻለው። ማለት ሊጠይቀኝ የቻለው ስላችሁ መጠየቅም አይደለም ይሆናል አይደል በሚያስጠላ መንገድ በቃ ዲኤንኤ እንዲደረግ ብቻ ስለሚፈልግ እሱ ነይና ውጪና ነይ ምናምን ብሎ ዲኤንኤ እናድርግ ምናምን አይነት ጥያቄ ነው የጠየቀኝ። ያ ደግሞ ለምን ይሆናል? ምንም ቢሆን የልጁ እናት ነኝ። ምንም ቢሆን በቃ እሱን እንኳን ተውትና ሴት ልጅ ነኝ። አንድ ሴት አራስ በስንት ጊዜ መውጣት እንዳለባት ምናምን ነገር ይታወቃል አይደል? ስለዚህ ነይና ወተሽ እንደዚህ እናድርግ ማለት ምን ማለት ነው? በጣም ነው የሚደብረው። ይሄ ይሆናል አይደል? በቃ እሱ ሴት ምንም ቢሆን የወለደችው ሴት ናት። ሴት እህት አለችው። በቃ እኔ እንጃ ይሆናል አይደል? ለሴት ልጅ ክብር ካለው ሰው እንደዚህ ነገር አይጠበቅም። ምንም ቢሆን እሱ ለባል በመጣበት አጋጣሚ ነይና ዲኤንኤ እናድርግ መጀመሪያውኑ ይሄ ጉዳይ ካሳሰበው መጀመሪያውኑ ልጁ የሱ እንደሆነ ያውቃል። የፈራው ነገር ባይኖር ውስጡ የሆነ ፍርሃት የፈጠረበት ነገር ባይኖር ራሱ ነበረ ለባል በመጣበት ምክንያት ሳይሆን መጀመሪያውኑ የዛኔ ሲል ነበር አይደለ ሁሉም ነገር ጊዜው ነው የሚፈታው ብሏል። እሱም እኔም ብዬ ነበረ። እኔም የዛኔ በቃ በብዙ ጭቅጭቆች ብዙ ነገር ተጨቃጭቄ ከብዙ ሰዎች ጋር ማይሆን ነገር ውስጥ ገብቼ ምናምን ነገር ግን በቃ ጊዜውን መጠበቅ ስላለብኝ የዛን ሰዓት ዝም ብያለሁ። ስለዚህ ጊዜው ደርሶ ደግሞ ዝም ማለቱ ለምን አስፈለገው? እኔ ምንም የምፈራው ነገር የለም። ዲኤንኤው ተደረገም አልተደረገም ምንም የሚያስፈራኝ ነገር ስለሌለ ዲኤንኤው በፈለገው ሰዓት መደረግ ይችላል። ግን አሁን ላይ እሱ እኔ ወልጄ በተቀመጥኩበት ሰዓት ነይና ዲኤንኤ እናድርግ ማለት ምን ማለት ነው? ምንም ቢሆን የልጁ እናት ነኝ። ምንም ቢሆን ደግሞ የተወለደችው ልጁ ናት። አሁንም ቢሆን እኔ ይሄንን ዲኤንኤ እንዲደረግም አልፈልግም ነበረ። ግን ያንን መልስ ብዙ የሚጠብቁ ሰዎች አሉ። የእሱ አለማመን ነው። እሱ ቢያምን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ነገሮች በዚህ ልክ አይንዛዙም ነበረ። በዚህ ልክ እንደዚህ አይሄዱም ነበረ። ግን የእሱ አለማመን ነው ይሄ ሁሉ ነገር እንዲፈጠር ያደረገው። ስለዚህ እሱ በፈለገበት ሳመቶ ዲኤንኤ እናድርግ ማለት አይችልም። አለቀ። እኔም የራሴ የሆነ እንትን አለኝ። እኔ የዛን ሰዓትም እንትን ብዬ ማለት አዲስ አበባ ድረስ እሱን ፍለጋ ሲሄድ እርጉዞኜ እንደዛ ስንከራተት ያውን ሁሉ ፈተና እንትን ሳልፍ ለሱ ብዬ ነው አይደል? የልጅ ምንም ቢሆን የልጅ አባት ስለሆነና ምንም ቢሆን ደግሞ በቃ ስለምወደው ለሱ ቦታ ስለነበረኝ ነው ያን ሁሉ ነገር ሳደርግ የነበረው። ግን እሱ እንደዚህ አይነት ነገር የሚገባው አይነት ሰው አይደለም። አለቀ። እኔ ለሚገባው ሰው ያንን ነገር ባደርግለት የምር ብሩኬ በጣም በቃ ይሆናል አይደል? በጣም ለመረዳት ሞክር ያለው በጣም በቃ ስሜታዊ አድርጎት ይሆናል። አንድም ደግሞ ከአይሚ ጋር ያለው ነገር አለ። ከሷ ጋር መለየት ስለማፈልግ ሊሆን ይችላል ምናምን በጣም እሷን ስለሚወዳት ሊሆን ይችላል ምናምን ብዬ ልረዳው ሞክር ያለው በጣም ብዙ ጊዜ። ግን እሱ ሰው እኔ በቃ እሱ ልረዳው በሞክርኩት ልክ እኔ ሊረዳኝ አልቻለም። እሱ በጣም የሚያስጠላ ነገር ነው ያደረኩት ያለህ እና ደግሞ እኔ ግዴታ አንተን ፈልጌ መምጣት አይጠበቅብኝም። ሆነም ቢሆን አንተ ነበርክ መጀመሪያ ነበር ፈልገ መምጣት የነበረብህ። እኔ ደግሞ ወልጄ ተኝቼ አንተ ስለፈለክ ብቻ ተነስቼ መጥቼ ዲኤንኤ ላስደርግ አልችልም። ምክንያቱም በጣም የሚደብር ነገር ነው እያደረክ ያለው። በጣም ነው የሚያስጠላው። ኦዲየንስም ደግሞ በጣም ብዙ ነገር ብላችኋል። የሆነ የፈራችሁ ነገር ቢሆን እኔ ምንም የምፈራው ነገር የለም። እግሬያችኋለሁ ቅድምም ዲኤንኤ ተደረገም አልተደረገም እኔ ጋር ምንም ሊፈጥር የሚችለው እንትን የለም። እሱ ነው በፍርሃት በቃ ውስጡ ያለው
ፍርሃት ነው እንደዚህ እንትን እንዲንዛዛ ነገሩን ያደረገው። እኔ አሁንም ቢሆን እመን እያልኩ ነው በቃ እንድታምን ነው የምፈልገው። እኔ አንተ የልጅ አባት አይደለሁም ስላልከኝ እኔ ሲፈልግ የልጅ አባትነት መቅረት ይችላል። እኔ ልጄን ብቻዬን ማሳደግ አያቅተኝም፣ ለልጄ መሆን አያቅተኝም። አሁንም ቢሆን እኔ ከዚህ በፊትም ተናግሬያለሁ ልጄን ለብቻዬ ማሳደግ ስለማልፈልግና በቃ የአባት ፍቅር አግኝታ እንድታድግ ስለምፈልግ እንጂ ይሄ ይሆናል አይደል በቃ በጣም አንተን ለማመጥ ምናምን አልፈልግም። ምክንያቱም አንተም ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ያንን ነገር ደግሞ አልፈልገውም። እኔ በዛ ልክም ስለማመጥህ የነበረው መሀላችን ልጅ ስለነበረ እንጂ ከዚህ በፊት እኔ ታውቃለህ ተለማምጬህም አላውቅም፣ ምንም ብዬ ካላውቅም። ሲቀጥል ደግሞ የመጣህብኝ አንተ ነበርክ። አንተ መጣ፣ አንተው ደግሞ መሸሽ ፈለክ። ስለዚህ በዚህ መሀል ሁለታችንም ነን አይደል? የሁለታችንም እጅ አለበት፣ ሁለታችንም ነን ጥፋተኞች። በይበልጥ ደግሞ አንተ ነህ። እኔ ፍቅርን ትተህ ወይ ደግሞ ከሷ ጋር በተጋጨ ቁጥር መታገኘኝ አላልኩም። የዛን ሰዓት የተፈጠረው ነገር አንዴ ተፈጥሯል፣ ሆኗል በቃ። ግን ደግሞ አንተ ልታገኘኝ ስትፈልግ መጥቼ ያገኘው ስለምወድህ አንተ ቦታ ስላለኝ እንጂ ይሄን አከል እንትን ያልኩኝ አይነት ሰው ሆኜ አይደለም። በቃ በዛን ሰዓት የነበርክበት ስሜት ምናምን ነገር ስለነበረ ነው እንጂ አንተ ይሄ ይሆናል አይደል በቃ በጣም እንድለማመጥ እየፈለክ ነው። እርጉዞኝም እዛ ድረስ መምጣት ምናምን ነገር ነው ይመስለኛል። በቃ አንተን እንደዚህ አይነት ጥያቄ ደፍረ እንድትጠይቀኝ ያደረገ። ስለዚህ እንደዛ ለምን ይሆናል? መሆን ያለበት አይመስለኝም። ኦዲየንስም ቢሆን ደግሞ እናንተ የምትሆኑ ደግሞ እነሱን ብቻ ስለምትወዷቸው እነሱን ብቻ ከሱ ጋር ሁለቱ እንዲለያዩ ስለማትፈልጉ ብቻ ማለት የማይሆን አይነት ንግግር መናገር መቻል የለባችሁም። ሲቀጥል ደግሞ አላረል መረራችሁም ደስ አላችሁም ደበራችሁም የፈለገ ነገር ሆናችሁ ልጁ የብሩክ ነው። አባትነቱ ሊቀይረውም ሊሽረውም አይችልም። እናንተ ስለፈለጋችሁ ወይ ደግሞ ስላልፈለጋችሁ እናንተ ስለፈለጋችሁ ማይሆን እናንተ ስላልፈለጋችሁ ደግሞ የሚሆን አይነት ነገር የለም። አለቅ እናንተ ምንም አላችሁ ምንም ሆናችሁ ወጣም ወረደ ማረረም መረራችሁም ትውጡታላችሁ። አለቅ የልጅ አባት ብሩክ ነው። ያንን ደግሞ በደንብ አድርጌ ያረጋግጥላችኋለሁ። ግን እኔ አሁን ጊዜው የኔ ነው፣ ታሪክ የኔ ነው። ያንን ደግሞ ማድረግ የምችለው እኔ በፈለኩበት ሰዓት ነው፣ እኔ በፈለኩበት ጊዜ ነው። ምክንያቱም እሱ በፈለገ ሰዓት ብዙ ነገር አድርጓል፣ ብዙ ነገር ሆኗል። በጣም ታግሻለሁ። በጣም በብዙ ነገር የምር በጣም ታግሻለሁ። በጣም ማለት ከሚባለው በላይ እናንተም ብትሆኑ ደግሞ የምር ለሴት ልጅ እናዝናለን፣ ለሴት ልጅ ቦታ አለ፣ ሴት ልጅ እንድትጎዳ አንፈልግም ነው የምትሉት። እኔም ሴት ልጅ ነኝ። የትኛውም ሴት ልጅ መጥፎ ነገር ሲደርስባት ደስ አይለኝም። እናንተም ደግሞ ሴት እንደማይሆናችሁ መጠን እንደ ሴትነታችሁ የምር የፈለገ እኔ ልጣሉ ትችላላችሁ፣ ምትወዱኝም ልትኖሩ ትችላላችሁ። ለምን ሁሉም ሳልወደደኝም አይባልም። እዚህ ምድር ላይ የትኛውም እንትን ላይ ልትወደዱም ልትጠሉም ትችላላችሁ። ስለዚህ ለምን ሁሉም ሳልወደደኝም አለም፣ ለምን ሁሉም ሰው ደግሞ ጠላኝ አለለም። ግን ደግሞ ምንድነው ይሄ ይሆናል አይደል የምር ሴትነን ወይ ደግሞ ለሴት ልጅ እናስባለን ምናምን ብላችሁ የምታስቡ ቢሆን በቃ ቢያንስ እንኳን ለመረዳት ትሞክራላችሁ። የነሱን መለያየት አለመፈለጋችሁ እንዳለ ሆኖ ግን ደግሞ መረዳት ደግሞ በኔ አንግል ደግሞ በኔ ቦታ ነገ እኔ ብሆንስ እንደዚህ ሆንኩት። እሱ ወንድ ልጅ ነው የምር በጣም ይፈለጋክል መንገድ ብትወዱት ይፈለጋ መታችሁ ያያችሁት ነገር የለም ማለት እኔና እሱ ነን ያለውን ነገር የተፈጠረውን ነገር የምናውቀው እኔና እሱ ብቻ ነን፣ ማንም አይደለም። ስለዚህ ለዛ ነው እኔም በኮንፊደንስ በነጻነት እንደዚህ ወጥቼ የማወራው በኮንፊደንስ ወጥቼ የምናገረው እውነታውን እኔ ስለማውቀው ነው። ምንም ደግሞ የምፈራው ነገር የለም አለቅ። ለዛ ነው እንደዚህ በኮንፊደንስ ወጥቼ የምናገረው። እሱ የዛን ቀን የተፈጠረው ነገር ሊያስታውስ ይችላል፣ አላስታውስም ነው አይደል ያለው። አላስታውስም ብሏል። ላስታውስም ይችላል፣ ማመንም ስላልፈለገ ሊሆን ይችላል። ግን እኔ እናንተ እናውቀዋለን። እኔ እናንተ ያለው ነገር እኔ እናንተ መሀል ያለውን ነገር እኔ እናንተ በደንብ አድርገን እናውቀዋለን። ይሄ ነገር ደግሞ አላበቃም። አሁንም ቢሆን የምር በቃ የሆነ ሰዓት ለነሱ በማዘን ከማላችሁ ልጣ አልኩኝ፣ ይሁን ነገር አልኩኝ። ግን እንደዛም እየሆንኩለት እሱ በቃ እሱ ለኔ ያለው እንትን ወይ ደግሞ እኔ ውደደኝ ወይ እኔን አፍቀረኝ አላልኩም። በቃ መጀመሪያ ነበር አይደል? እሺ ያ ስሜት ጠፍቷል ካንተ ጋር በግድ ደግሞ ያን ስሜት መልሰው አልልህም። ግን ደግሞ በቃ እኔን ይሆናል አይደል? ቢያንስ እንኳን ልትረዳኝ መሞከር መቻል አለብህ፣ ለመረዳት መሞከር መቻል አለብህ። ምንም ቢሆን የልጅህ እናት ነኝ፣ ምንም ቢሆን ደግሞ ሴት ልጅ ነኝ። የምር ለሴት ልጅ የምታስብ ለሴት ልጅ የምታዘን ሰው ከሆንክ እንደዛ ማድረግ መቻል አለብህ። እና እናንተም ደግሞ እኔ ላይ ለመፍረድ አትቸኩሉ። በቃ እኔ እውነታ ስላለኝ ነው እዚህ ጋር መጥቼ ብዙ ነገሮችን ማወራው ብዙ ነገሮችን እንትን ምለው እና
አንዳንዴም እየጠፋው ነው ምናምን አውቃለሁ። በዚህ ሰዓት ቪዲዮ በደንብ አድርጌ መስራት ወይ ቀን በቀን መስራት አልችልም ታውቃላችሁ። ወጥቼም ደግሞ እንትን መንቀሳቀስም ከቤት መውጣት ምናምን ስለማልችል ነው። አሁንም ግቢ ውስጥ ሆኜ ነው ቪዲዮ እየሰራሁላችሁ ያለሁት ከዚህ በፊትም እንደዛው። ስለዚህ በደንብ ደግሞ እንትን ማለት ስችል ታውቃላችሁ የሴት ልጅ ክርስትና በጣም ይቆያል። ከክርስትና በኋላ ግን ሁሉንም ነገር አወጣዋለሁ። ሁሉም ነገር በቃ ራሴ በየትኛውም መንገድ ይሁን ተንቀሳቅሼ ማድረግ ያለብኝን ነገር አድርጌ ብዙ ኮሜንቶች አሉ። ዲኤንኤው እንዳታስቀይረው ተከታተላት፣ ዲኤንኤው እንዳታስቀይረው ምናምን ለምን አድርጓለሁ? ለምን እንደዛ ማድረጉ ለምን አስፈለገ? በቃ የምር እኔ እውነት ባይኖረኝ የምር እንትን ባይኖረኝ ይሄን አክል ጊዜ እንደዚህ መከራከርም አይጠበቅብኝም። ያላመናችሁም ነበራችሁ እርጉዝ መሆኔን አይቷል አይደል? የዛን ሰዓት ከነሱ ጋር ፊት ለፊት ተገናኝተንም ከብሩኬ ጋርም ተገናኝተናል፣ ከነሱ ጋርም ተገናኝተናል። ያውቃሉ፣ ሁሉም ሰው ያውቃል፣ እርግጠኛ ናቸው። ስለዚህ እርጉዝ አልነበረችም ምናምን አላችሁ። የዛን ሰዓት እርጉዝ አይደለችም ምናምን አላችሁ። አለፈ። ከወለድኩ በኋላም ደግሞ የተወለደ ልጅ የለም ውሸት ነው ምናምን ነገር ፎቶ ፖስት አድርጌላችኋለሁ፣ አይታችኋል። ልጄ ፊቷ እንዲታይ ስለማልፈልግ ነው፣ አለቀ። ሚዲያ ላይ ፊቷን ማውጣት ስላልፈለኩኝ ነው ፊቷን ሸፍኝ እንትን ያልኩትኝ እንጂ አይታችኋል። ፎቶ ለቅቄላችኋለሁ። ከሆስፒታል ሳልወጣ ነው ፎቶ የፖስትኩትኝ የእውነት ስለሆነ ማለት ነው። ምንም ውሸት የሌለው ነገር ስለሆነ በዚህ ልክ ደግሞ መዋሸትም አይጠበቅብኝም፣ ድራማ መስራትም አይጠበቅብኝም። አለቀ። ነገ እኔ ላይ ምን ሊደርስ እንደሚችል ነገ እኔ ላይ ሊያመጣ የሚችለውን ችግር እኔ ያውቀዋለሁ። ስለዚህ ምንም የሰራሁት ጥፋትም የለም፣ ምንም ያደረኩት ነገርም የለም። እውነት ነው ያለኝ፣ እውነቴን ይዤ ነው የመጣሁት። ታውቃላችሁ ከዚህ በፊትም ነግሬያችኋለሁ። እኔ እንደዚህ ካሜራ ፊት መጥቶ ምናምን የማውራትም ካሜራ ይዞ መጥቼ እንትን ማለት ሀሳቡም እንትኑም የለኝም። ይሄ ላይፌን እንዲ ከካሜራ ጋር አገናኝቼ እንትን ብዬ አላቅም። ግን ደግሞ ግድ ሆነብኝ። በቃ ሳላስበው ነው ወደዚህ ነገር እንትን ያልኩትኝ፣ ግዴታ ሆነብኝ። አሁን ላይ ሁሉም ሰው ማወቅ ስላለበት ሁሉንም ነገር ካሜራ ፊት አውጥቼ መናገር ስላለብኝ ነው የምናገረው። እና ዝምታዬም ለዛ ነው። በቃ ላገኘውም ያልፈለኩት ብሩኬ ለዛ ነው። ማግኘትም አልፈልግም። አሁን ላይ እንደዚህ ሆኜ መውጣት ስችል ነይ ነው አይደል ያለኝ፣ ነይና ዲኤንኤ እናድርግ ነው አይደል ያለኝ። ስወጣ መውጣት ስችል የዛኔ ወጥቼ አደርጋለሁ፣ አለቀ። አሁን ላይ ግን ለሱ ብዬ ወጥቼ ምንም የማደርገው ነገር የለም። ስለዚህ እንደዛ በቃ መውጣት ስችል ወጥቼ ዲኤንኤ ያደርግለታለሁ። እሱ ስለፈለገ ነው እና ውስጥ ጥርጣሬ ስላለ ነው። ምን አይነት እውነት እንዳለኝ ያውቃል፣ ግን ጥርጣሬው ለምን ውስጡ እንደፈጠረበት አላቅም። ስለዚህ ያን ጥርጣሬ ደግሞ ለማጥፋት ከኦዲየንስም ከሱም ለማጥፋት ዲኤንኤው ይደረግ፣ ችግር የለብኝም። ግን ደግሞ እሱን ማለት የምፈልገው ይሄ ዲኤንኤ ተረጋግጦ ልጁ የሱ እንደሆነ ከሰማ በኋላ የምር እኔ እንጃ ልጁን እንኳን ማሳዩ አይመስለኝም። የምር እኔ ከሱ ምንም አይነት ጥቅም አልፈልግም። ብዙ ሰዎችም እንደዛ ብላችሁኛል። ከሱ ጥቅሙን ፈልገሽ ነው ምናምን ቤቱን መኪናውን ምናምን ነገር። ይሄ ቁሳቁስ ነው፣ ምንም አያደርግልኝም። እኔ ነገ ሰርቼ ላገኘው የምችለው ነገር ነው። የትኛውም ሰው ከሰራ የነ ነገር ማድረግ ይችላል። ቁሳቁስ ደግሞ ለኔ ምንም ነው። ምክንያቱም እኔ አሁን ላይ ለልጄና ለልጄ ብቻ ነው ማስበው። አሁንም ቢሆን ያባት ፍቅር እንጂ እንድታገኝ እንጂ የምፈልገው ልጄ ታውቃላችሁ። የትኛውም እናት ለልጇ እኔ እናቴ እንዴት አድርጋ ለኔ እንዴት ሆና እንዳሳደገችኝ አውቃለሁ። ያንን ደግሞ ለልጄ ማድረግ ለልጄ መሆን አያቀተኝም እንደዛ ሆኜ። ስለዚህ እኔ ቁሳቁስ ምናምን ነገር ፈልጌ አይደለም እሱ ጋር የመጣሁት። በቃ እውነታውን እንዲያወጣልኝና አሁንም ቢሆን በሰው በኩል ያለኝን እንትን ሰው በቃ ምን አይነት ውሸታም ነው፣ ምን የሰው ህይወት ለመበጥበጥ እንደዚህ በዚህ ልክ መሄድ ምናምን ብዙ ነገሮች ይባላሉ፣ ብዙ ኮሜንቶች አሉ። እነዛን ነገሮች ተቋቁሜ የምር የናንተን እንትን ተቋቁሜ እዚህ ድረስ የደረስኩትኝ እውነት ስላለኝ እንጂ እኔ የምር እውነት ሳይኖርም ቢሆን እዚህ ጋር የመጣው ተጠፋ ነበር እስካሁን ድረስ ከሚዲያው። ምክንያቱም የምር ውሸታም ቢሆን ኖሮ ውሸት ቢሆን ኖሮ እዚህ ሚዲያ ፊት ለፊት ቆሜ እንደዚህ ማውራት አቅሙም አይኖረኝም ነበር። ስለዚህ እናንተም ለመፍረድ አትቸኩሉ፣ በቃ የምር አትቸኩሉ። ብዙ እህቶች አሉ የምር ከውስጣቸው ከልባቸው ተረድተውኝ በቃ ይዞሽ እንደዚህም ከሆነ ፈጣሪ እውነቱን ያውጣል። ሻሚን ፈጣሪ እውነቱን ያውጣልኝ። ታውቃላችሁ ማን እንደሆናችሁ እኮ ታውቃላችሁ። የምሬን ቪዲዮ የምታዩት ከሆነ በጣም ነው ማመሰግነው። እናንተ መጥፋቴም የሚያስጨንቃችሁ እንዳላችሁ አውቃለሁ። ብዙዎቻችሁ ጠይቃችሁኛል። ግን በቃ እንደዛ ማለቱ አናዱኝ የጠፋሁት። አንድም ያው ከዛ በፊትም እየተመቸኝ ማነበርም ቢያንስ ግን አንዳንዴ እየመጣው ቪዲዮ ሰራላችሁ ነበር አይደል? ግን በቃ ከመጣ በኋላ ያው እሱ አይቻለሁ ቪዲዮን ማለት ላገኛት አልቻልኩም። ጠፍታብኛለች ምናምን ብሏል። አው ጠፍቻለሁ፣ በደንብ አድርጌ ነው የጠፋሁት። የፈራሁት ነገር ኖሮ ሳይሆን ግን
በዚህን ሰዓት እንደዚህ ወጣ ማለት ስለማልችል እና ደግሞ በጣም እንትን ስላለውም ነው። ያው አራስ ሆናችሁ ያያችሁ ሰዎች ታውቁታላችሁ ትረዱታላችሁ ብዬ አስባለሁ። የጠፋውበት ምክንያት ይሄ ነው። ይሄን ነው መናገር የፈለኩት እና በቃ አላር በሰው ህይወት ይሄ ማይሆን ነገር ማሰብ በራሱ ምን አይነት ችግር እንደሚያመጣ አውቃለሁ። እና አሁንም ቢሆን በቃ እኔ እመን ነው ማለት ፈልገው የምር ብሩኬ እመን የሆነ በቃ በጣም አንተን መለማመጤ ካንተ እንትን ማለት ስትገፋኝም የሆነ ነገር ስታረገኝም ከዚህ በፊት በጣም ብዙ ነገር አድርጋል። አዲስ አበባ ድረስ መጥቼም ብዙ ነገር ተፈጥሯል አይደል? ያን እነዛን ነገሮች እንኳን ተቋቁሜ ይሄን ሁሉ ነገር እንትን ያልኩትኝ ይሄ ቀን እንዳይመጣ ነበር። በቃ እኔ አልፈልግም መጥፎውን የመታየትም መጥፎ መደረግም አልፈልግም። ምክንያቱም እኔም ወልጃለሁ ሴት ልጅ ነው የወለድኩት አይደል? ነገ ዲጄ ላይ ይሄ ነገር ተፈጥሮ ድጋሚ ማየትም አልፈልግም እንዲፈጠርም አልፈልግም። በቃ እና ምንድነው የምፈልገው አሁንም ቢሆን ያንን ቀን መጠበቅ ካልፈለክ እመን በቃ ፊት ለፊት ወጣ አውራ ተናገር። ምንም የሚያስፈራ ነገር የለም። እኔ ነገርኩህ እኮ አባትነቱ ይቅርብኝ ከፈለኩም አንተ በዚህ ልክ እንትን ከምትለኝ እኔ አባትነቱ የሚቅርብኝ ብታውቅ እኮ አንተ ብዙ ነገር ማድረግ ነበረብህ። በዚህ ሳለ እኔ ማለት ብዙ ነገር ማድረግ ነበረብህ ማለት አይዞሽ ማለት በራሱ ትልቅ ነገር ነው። አይዞሽ በቃ ይሄ ይሆናል አይደል? ደውለህ እንኳን መጠየቅ መቻል ነበረብህ። ያ ነገር ራሱ ያንን ማድረግ በራሱ ትልቅ ነገር ነው። አንተ ያንን ማድረግ እንኳን አልቻልክም። እንዴት ነሽ እንኳን ብላ አንድ ቀን ጠይቃ የማታውቅ ሰውዬ አሁን ከመሬት ተነስተን ነይና ዲኤንኤ እናድርግ ምን ማለት ነው? ያ የምር ትንሽ እንኳን የሆነ አለ አይደል እንትን ባትል እንኳን ትንሽ እንኳን ልታከብረኝ ይገባል። ትንሽ እንኳን ልታስብልኝ ይገባል። ምንም ቢሆን ሰው ነኝ እና በጣም ስለተሰማኝም ነው የምር ይሄን ቪዲዮ ልሰራ የመጣሁት በጣም ስለተሰማኝ ነው። በጣም የማይደረግ ነገር ነው ያደረከው። የምር በጣም ይደብራል። ኦዲየንስም ደግሞ በቃ እኔ ለመረዳት ሞክሩ። ምንም ቢሆን ሴቶች ናችሁ። የምር ለመረዳት ሞክሩ። በቃ ያ ስህተት ተፈጠረ አይደል? ስህተት ነው ተፈጥሯል። አንዴ ግን ደግሞ እኔም ሄጄበት አይደለም ራሱ መጥቶብኝ ነው ስላችሁ ይሄ ያለ አይደል እንዴት ሴት ልጅ እንደዚህ ተታወራለች እንዴት ተናገረች ምናምን ትላላችሁ። ግን በቃ ያ ነገር እንዲፈጠር ፈልጌ ሳይሆን የሰው ህይወት መበጥበጥን ፈልጌ ሳይሆን በቃ እንትን እንዲል ስላሰብኩኝ ነው። ሁሉም ነገር እንጃ አንዳንዴ ያው ታውቁታላችሁ ወዳችሁ ወይ ደግሞ ለሰው ቦታ ኖሯችሁ አይታችሁ ታውቁ ይሆናል። ሰው ወዳችሁ ወይ ደግሞ ለሰው ቦታ ኖሯችሁ የምታውቁ ሰዎች ታውቁታላችሁ ስሜቱን። ምንም ቢሆን በጣም ስለምወደው ለሱ ቦታ ስለነበረኝ እኔና እሱ ብዙ ያሳለፍናቸው ነገሮች ስለነበሩ ነው ያ ነገር የተፈጠረውም ስህተትም እንዲፈጠር የሆነው ማለት ነው። ስለዚህ ቤተሰቦች በቃ እኔ በጣም ስለተናደድኩና በጣም እንትን ስላልኩኝ የምር በጣም ስሜታዊ ስለሆንኩኝ ነው ዛሬ የሚመጣውት እና በቃ በቻላችሁ ታቅም እኔ ለመረዳት ሞክሩ። ግን መረረም የምር መረራችሁም በቃ ትወጡታላችሁ ነው ማለት የምፈልገው ያንን ነው። የምር የሚደብራችሁ ሰዎች ካላችሁ ይደብራችሁ። አሁንም ቢሆን ይደብራችሁ። ልጁ የብሩኬ ነው አለቀ፣ የማንም አይደለም። የብሩክና የብሩክ ብቻ ነው። እሱም ደግሞ ልቡ ጠንቅቆ ያውቀዋል። በጣም መደባበቅ የፈለገው ነገር ሊኖር ይችላል። እየተደባበቀም ነው። እንደዛ ሆኖ እንዲቀር ግን አልፈልግም። በውስጥ ለመፍታት ሞክሬ ነበረ ነግራቸዋለሁ። ከዚህ በፊት ማድረግ ከጋሽዬ ጋርም ከማንም ጋር አውርቼ ከአበም ጋር ቢሆን በውስጥ አውርተን ለመፍታት በጣም ሞክሬ ነበረ። ግን ደግሞ ይሆናል አይደል እኔ እንደ ውሸታም እንድቆጠር ነው የሚያደርገኝ። ያንን አልፈልገውም። እንደውም ይቅርብኝ። በውስጥ ምንም ነገር መፍታት አልፈልግም። ይቅርብኝ። እንደዚሁ ፊት ለፊት ወጥቼ መናገር ፊት ለፊት እንዲሁ እንደጀመርኩት ፊት ለፊት ወጥቼ እንትን ማለት ነው የምፈልገው። በማንም በኩል ውሸታም በማንም በኩል ደግሞ እንትን እንደ መጥፎ ሰው ተደርጌ መታይ ስለማልፈልግ በቃ ምንም ነገር በውስጥ እንዲያልቅ አልፈልግም። ከዚህ በኋላ በውጪ ይለቅ ሁሉም ነገር ማለት የምፈልገው ይሄንን ነው እና በቃ በቻላችሁ ታቅም ተረዱኝ ነው እና ከዚህ በኋላ ከተነሳው ከክርስትና በኋላ ነው ሁሉም ነገር ማድረግ የምፈልገው። አሁን ላይ ምንም ነገር ማድረግ አልፈልግም ማለት ምክንያቱም እኔ አራስ ሆኜ ለሱ ብዬ ተነስቼ እንደዚህ ምንም ማድረግ አልፈልግም። በቃ አሁንም ቢሆን እስከወልድ ድረስ ጠብቀ ነበረ። ግን በዚህ አጋጣሚ ሁሉም ነገር ሊስተካከል ይችል ነበረ። አንተ ደግሞ የኔ እንትን መጎዳት የኔ እንትን ማለት ሳይሆን እየታየክ ያለው በቃ አንተ ይሆናል አይደል ስላላመንክበት ይሄ ያንተ ልጅቷ የኔ አይደለም ብለክ ነው አሁንም ድረስ እያወራክ ያለው። በጣም ጊዜ ሰጥቼክ ነበረ። በጣም እንትን ብዬክ ነበር። ታግሼክ ነበረ። የምር በጣም ማለት ነው ታግሼካለሁ። በጣም ጊዜ ሰጥቼካለሁ።
ግን አንተ በዛ ልክ ልትሆንልኝ ስላልቻልክ ከዚህ በኋላ ሁሉንም ነገር እያወጣሁ ፊት ለፊት ነው የምናገረው። ማውጣት ያለብኝን መናገር ያለብኝን ነገር በሙሉ ፊት ለፊት አውጥቼ ነው የምናገረው። ከዚህ በላይ የምታገስበት አቅሙ የለኝም። ይበቃኛል፣ የምር ይበቃኛል። እና የጠፋውበት ምክንያትም ይሄ ነበረ። ያው አራስም ስለሆንኩኝ ታውቃላችሁ፣ ቀን በቀን እንዲወጣ ወጣ እያልኩ ቪዲዮ መስራት ስለማልችል ነው አልፎ አልፎ ሰርቼላችኋለሁ ብዬቻለሁ አይደል? እና ከዚህ በኋላም ብዙ ቶሎ ላልመጣ እችላለሁ፣ ብዙ እንትን ላልል እችላለሁ። ግን ሁሉንም ነገር መውጣት ባለብኝ ሰዓት ሁሉንም ነገር አውጣለሁ። ይሄ ነገር ውስጣችሁ ላይ ይቀመጥ። ምንም ነገር ተሸፋፍኖ ምንም ተደባብቆ የሚያልፍ ነገር የለም። ምክንያቱም እኔ ያለኝን እውነት ያለኝን በደንብ አድርጌ ስለማውቀው ምንም ተሸፋፍኖና ተደባብቆ የሚያልፍ ነገር የለም። ለዛም ጊዜው ሲደርስ ሁሉም ነገር መሄድ ባለበት መንገድ ይሄዳል። የምር ይሄዳል። አሁን በቃኝ። ይሄ መለማመጥ መለመን ምናምን እሱንም እኔ መጥቻ አይደለም አንተ መተ አዲስ አበባ ሄደህ እንኳን ቢሆን እዛ ሆነህ እንኳን ቢሆን ከዛ መተ ነው ይሄን ነገር ማድረግ የሚፈልገው። የምር መሄድ ባለብኝ መንገድ ሁሉ ደግሞ ይሄዳሉ። ከዚህ በፊት ከክሰሽ እንደዚህ አርጊ ተብያለሁ አይደል? መጥሪያም ሰጥቼው ነበር ታውቃላችሁ። ግን ደግሞ በቃ እሱ ይሆናል አይደል እንዳይጨነቅ የማይሆን እንትን ውስጥ እንዳይገባ ብዬ ያንን ነገር ተውኩትኝ። ይሄ ሁሉንም ነገር እየጀመርኩኝ ስተው የሆነ እንትን አስመሰለብህ ማለት በቃ አላር ላንተ አስቤ ላንተ አዝኜ ምናምን ሳይሆን ምንም ነገር አታመጣም አይነት ነገር ሆነብኝ። ስለዚህ ከዚህ በኋላ ያ ነገር አንተ በክብርና እንትን ማለት አልወደደልህም ማለት ነው። ስለዚህ መሄድ ባለብኝ መንገድ አሁንም ቢሆን ከክርስትናው በኋላ ክርስትና ስነሳ መሄድ ባለብኝ መንገድ ሁሉ እሄዳለሁ። የምር ማድረግ ያለብኝ ነገር ከዚህ በፊት አድርጌ የተኳቸውን ነገሮች በሙሉ አደርጋቸዋለሁ። ምክንያቱም በእንትን አልሆነም። ይሄ ያለ አይደል ሁሉንም ነገር በትዕግስት ምናምን በቃ ከዛሬ ነገ ትሻሻላለህ፣ ከዛሬ ነገ ጥሩ ትሆናለህ፣ ከዛሬ ነገ የሆነ ብቻ የተለየ ነገር ይፈጠራል ብዬ እያሰብኩኝ አንተ ግን እንደዛ ሳረግ ይሆናል አይደል ችላ ብዬ ወይ በፍርሃት ሁሉንም ነገር ሸፋፍኝ ማልፈልግ ምናምን ይመሰለክ። እንደዛ ደግሞ አይሆንም። ሁሉንም ነገር ፊት ለፊት አወጣዋለሁ። ሁሉንም ነገር ይፋ እንዲሆን እፈልጋለሁ። በቃ ሁሉም ከዚህ በኋላ ጀምሬዋለሁ። ምንም ወደ ኋላ ምልበት ጉዳይ የለኝም። ምንም ማለት ነው። የምር ክብሬን አጥቼበታለሁ። በጣም ብዙ ነገር በጣም ብዙ ነገር ተብዬበታለሁ። ስለዚህ እኔ ላንተ አስቤ እንደዛ በማረጌ እንደዛ በመባሌ አንተ ትንሽዬ እንኳን ለኔ አላሰብክልኝም። ትንሽዬ እንኳን ለኔ ቦታ የለህም። ስለዚህ መሄድ ባለብኝ መንገድ በሙሉ እሄዳለሁ ማለት የምፈልገው ይሄንን ነው። ከክርስትናው በኋላ ማድረግ ያለብኝ ነገር በሙሉ አደርጋለሁ። እስከዛ ያው ቤተሰቦቼ በቻልኩት አቅም መሀል ላይ ለመምጣት ሞክራለሁ። አልጠፋም ብቻ እስከዛም በመሀል የተፈጠሩት ነገሮች በሙሉ በቃ ሁሉንም ነገር ከዚህ በኋላ ካሜራ ፊት ለፊት ነው መናገር የምፈልገው። ምንም ከኋላ ላደርግ የምፈልገው ነገር የለም። ማንም ሰው እንዲያወራኝም አልፈልግም። የምር ከኋላ እንጨርሰው ጉዳዩን በውስጥ እንድንጨርሰው ምናምን ነገር ማንም ሰው ከዚህ በኋላ አያወራኝ አልፈልግም። እኔ ግን አንተን ማግኘት ባለብኝ መንገድ በሙሉ አገኘሃለሁ። ጥቅምህን አልፈልግም። አባትነትህን ግን ማሳመን ባለብኝ መንገድ አሳምናለሁ። ዲኤንኤ መደረጉ ደግሞ ለኔም ጥሩ ነው፣ ችግር የለውም። አንድ ማስረጃ ስለሆነ ለኔ ማለት ነው፣ ለኔ አንድ ማስረጃ ነው። ስለዚህ ሁሉንም ነገር ማድረግ ባለብኝ መንገድ አደርጋለሁ ማለት የምፈልገው ይሄንን ነው እና ከዚህ በኋላ ላለመጥፋት እሞክራለሁ። አይዞሽ ምናምን አላችሁኝም ቤተሰቦቼ፣ ከኋላም የነበራችሁ በቃ ስጽፉልኝ የነበራችሁ መጥፋት ሲያስጨንቃችሁ ለነበራችሁ በሙሉ አመሰግናለሁ። እና ልጄም 1 ወር አልፏታል ሆኗት ከቀናት ምናምን ነው አሁን እና የ1 ወር ፎቶዋን በቻልኩት አቅም ያው ፊቷን ሳላሳይ ለመፖስት ሞክራለሁ እና ፖስትላችኋለሁ ዩቲዩብ ላይ እለቃለሁ ማለት ነው ያንን ፎቶ እና በቃ ወዳችኋለሁ። አመሰግናለሁ። እንገናኛለን።